ሰላም ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww ሃትሪክ ስፖርት ኦፊሻል ዶት ኮም እና በwww ቤስት ስፖርት ኢቲ ዶት ኮም በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። ማርከስ ራሽፎርድ በድጋሚ ወደ ዩናይትድ ይመለሳል? የቀደመ ብቃቱን ሲያገኝ ይሆን? የኢትሃድ ስታዲየም የማርከስ ራሽፎርድን አይረሴ ብቃቶችን በተለያዩ ጊዜያት ተመልክቷል። በ2016 የመጋቢት ወር በመጀመሪያ የማንቹኒያን ደርቢ ማርቲን ዴቤክሌስን በሉጬ ያለፈበት፣ በ2019 ታህሳስ ወር ደግሞ በፍጹም ቅጣት ምት ኳስና መረብን ያገናኘበት ዋነኞቹ ናቸው። ያለፈው የውድድር ዘመን ደግሞ ምናልባትም የእግር ኳስ ሕይወቱን ምርጡን ጎል ኢትሃድ ላይ አስቆጥሯል። ራሽፎርድ በጥር የዝውውር መስኮት እስከ ውድድር ዘመኑ መጨረሻ በውሰቱ የኡናይ ኤምሬን አስተን ቪላ መቀላቀሉ ይታወቃል። በእስካሁን ቆይታው በ17 ጨዋታዎች 4 ጎሎችን አስቆጥሮ 5 የጎል ኳሶችን ደግሞ አመቻችቶ አቀብሏል። በመጋቢት ወር በድጋሚ በአዲሱ አሰልጣኝ ቶማስ ቱኸል ጥሪ የተደረገለት የሶስቱ አናብስት ስብስብም ተቀላቅሏል። ምናልባት አሁን ላይ ብቸኛ ፍላጎቱ በቪላ ፓርክ መቆየት መሆኑ እርግጥ ነው። ምናልባትም ለተጨማሪ ዓመት የውሰት ውሉን ሊያራዝም ይችላል። ወደ ልጅነት ክለቡ የሚመለስበት እድልም አለ። ኢኤስፒኤን የተሰኘው የወሬ ምንጭ ሌላ የውሰት ውል ሊፈጠር የሚችልበት እድል ሰፊ እንደሆነም አስታውቋል። ከፍተኛ ሳምንት የደሞዙ ግን እንቅፋት ሊሆን እንደሚችል ስጋት አለ። የቪላ ፓርኩን ክለብ በቋሚነት ሊቀላቀል የሚችልበት እድልም እንዲሁ ከፍ ያለ ነው። ራሽፎርድ አጠቃላይ ሳምንታዊ ደሞዙ 350,000 ፓውንድ ነው። አስተን ቪላ ተጫዋቹ በልምምድ ሜዳና በጨዋታ ሜዳ ላይ እያሳየ ባለው ብቃት በእጅጉ ደስተኛ መሆኑ ይገለጻል። ዝውውሩን በ40 ሚሊዮን ፓውንድ ቋሚ ሊያደርግ የሚችልበት እድልም ሰፊ ነው። የዩናይትድ የክረምት በጀት በጣም የተወሳሰበ ሊሆን ይችላል። ሩበን አሞሪም ክለቡን ወደ ኋላ እንዳይመለስ ትልቅ ስራ ይጠብቃቸዋል። የጄደን ሳንቾ ጉዳይም ትልቅ መፍትሄ የሚፈልግ ጉዳይ ነው። በ22 ክረምት የመጣው ተጫዋች እንግሊዛዊ ከልምምድ ሜዳ ዲስፕሊን ጋር ተይዞ ዩናይትድ ስቴትስ የናይኪ ዋና ጽሕፈት ቤት በቢቨርተን ኦሪገን የዩናይትድ ሰዎች ብዙ ስራዎችን ሰርተዋል። በ21-22 ደካማ የውድድር ዘመን በ32 ጨዋታዎች 5 ጎሎችን ብቻ አስቆጥሯል። በቀጣይ ውድድር ዓመት ደግሞ በምርጥ የእግር ኳስ ሕይወት ጊዜው በሁሉም መድረክ ውድድሮች 30 ጎሎችን ከመረብ ማገናኘት የቻለበት ነው። ራሽፎርድ ከባህሪው ጋር ብዙ ጥያቄዎች የሚነሱበት አይነት ተጫዋች ነው። ቴን ሃግ በኃላፊነት ዘመን ቆይታቸው ከዲሲፕሊን ጋር ተያይዘው በቀድሞ ውድድር ዘመን ዝግጅት ጊዜ ጠንከር ያለ ማሳሰቢያን ሰጥተውት ነበር። ተጫዋቹ ግን ከ7 ወራት በኋላ በቤልፋስት ናይት ክለብ ልምምድ ክፍለ ጊዜ ሪፖርት ሲያደርግ መታየቱ ትልቅ ውዝግብ ፈጠረ። በማንቸስተር ሲቲ ከባድ ሽንፈት ካስተናገዱ በኋላ ደግሞ ልደቱ ማክበሩ ሌላው ውዝግብ የፈጠረ ጉዳይ ነው። በህዳር ወር የፖርቱጋል አሰልጣኝ ሹመት ሌላ ለተጫዋቹ ፈተና ይዞ የመጣ ነው። አሞሪም ሲመጡ የኢንተርናሽናል ብሬክ ላይ የመጡ ሲሆን በሶስቱ አናብስት ጥሪ ያልተደረገለት ራሽፎርድ ወደ ዩናይትድ ስቴትስን ማቅናትን መርጧል። ቀደም ብሎ ሩድ ቫን ኒስተልሮይ በጊዜ አሰልጣኝነት ቡድኑን መምራቱ ይታወቃል። በአውሮፓ ሊግ በታህሳስ ወር ከሜዳቸው ቪክቶሪያ ፕሌዘንትን ሲገጥሙ ራሽፎርድ ከረፍት በፊት ያልተገባ ሊባል የሚባል የቢጫ ካርድ ተመለከተ። ከረፍት እንደተመለሱ ተቀይሮ ለመውጣት ተገደዱ። ለራሽፎርድ ትልቅ ማስጠንቀቂያ የነበረ ጨዋታ ነው። ከቀናት በኋላ በማንቹኒያን ደርቢ ከስብስቡ ውጭ ሆነ። ከዚያ በኋላ ለዩናይትድ ምንም አይነት ጨዋታ ማድረግ አልቻለም። ክለቡ ከኤሪክ ቴን ሃግ መልቀቅ በኋላ የተጫዋቹን ባህሪ በቅርብ ርቀት ይከታተል እንደነበር ተናግረዋል። ራሽፎርድ በድጋሚ በልምምድ ሜዳ ራሱን ለማሳየት ቢሰራም አሞሪም ግን ቀደም ብሎ የመጨረሻ ውሳኔያቸውን አሳልፈው እንደነበር ተነግሯል። በጥር የዝውውር መስኮት ኤሲ ሚላንና ቦሩሲያ ዶርትመንድ እንግሊዛዊውን ለመውሰድ ጥረት አድርገው ነበር። ከባርሴሎናም ጋር ንግግር ማድረግ መጀመሩም ተገልጿል። ዩቬንቱስም የተጫዋቹን ሁኔታ በቅርብ ርቀት ሲከታተል የነበረ ነው። ማርከስ ራሽፎርድን በውሰት ራሽፎርድ በሌላ ክለብ ማሊያ ራሱን ለሌላ ፈተና ማዘጋጀት መግለጹን ተከትሎ ከማንቸስተር ዩናይትድ ሰዎች ጋር ቅራኔ ውስጥ ገብቶ ነበር። ሊቀጡትም ማሰባቸው አይዘነጋም። ይህንንም ተከትሎ ክለቡ በጥር የዝውውር መስኮት ከመሸጥ ይልቅ በውሰት አሳልፎ ሊሰጡ መዘጋጀቱ ይታወሳል። ይህም የቅጣቱ አንድ አካል ተደርጎ ተወስዶ ነበር። ምንም እንኳ አርሰናልና ቼልሲ ተጫዋቹን ለማስፈረም ፍላጎት ቢያሳዩም ቀያይ ሰይጣናቱ ግን ለፕሪሚየር ሊግ ተቀናቃኞቻቸው አሳልፈው የመስጠት ፍላጎት እንደሌላቸው ተገልጾ ነበር። ሄሎ የኔ ልጅ። ሄሎማ
ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ከዚህ ከስፔን ከጀርመንና ከፈረንሳይ ሊጎች የሚቀርቡላቸውን ጥያቄ ለማጤን መዘጋጀታቸውን ሲገለጽ ነበር። በሌላ በኩል ደግሞ ሶስቱ የሳውዲ አረቢያ ክለቦች አልሃሊ፣ አልኢትሃድ እና አልኳሳዲያ የ27 ዓመቱን እንግሊዝ ኮከብ ለማስፈረም ከፍተኛ ፍላጎት አስመልክተው ነበር። ራሽፎርድ በያዝነው ውድድር ዘመን በማንቸስተር ዩናይትድ ቤት በ15 ጨዋታዎች ላይ ተሰልፎ 15 የጎል ዕድሎችን ሲፈጠር 4 ጎሎችን ማስቆጠር ችሎ ነበር። እንዲሁም አንድ የጎል ኳስ በዩናይትድ ቤት በነበረው ቆይታ ማቀበል መቻሉም በጥሩ ጎኑ ከሚነሱት የማንቸስተር ዩናይትድ ቆይታው መካከል ናቸው። የ24/25 የውድድር ዘመን የአውሮፓ ታላላቅ ሊጎች ዋንጫ ፉክክር ምን ይመስላል? ሊቨርፑል ለ20ኛ ጊዜ እንግሊዝ ፕሪሚየር ሊግ ባለ ክብር ለመሆን በእጅጉ ተቃርቧል። ሌሎች የአውሮፓ ታላላቅ ሊግ ክለቦች ፉክክርስ ምን ይመስላል? እንግሊዛኖቹ ኢንተርናሽናሎች ሃሪ ኬን እና ኤሪክ ዳየር እንዲሁም ጆርዳን ሄንደርሰን በየክለባቸው የሊግ ባለ ክብር ለመሆን በእጅጉ ተቃርበዋል። ስኮትላንዳውያን ስኮት ማክቶሚኒ እና ቢል ጊልሞር ከናፖሊ ጋር የስኩዴቶ ባለ ክብር የመሆን እድል አላቸው። ቡንደስሊጋ ጀርመን ባየር ሙኒክ ቅዳሜ ምሽት ሜንዝን የሚያሸንፍ ከሆነ የአምናው ባላገር ባየር ሌቨርኩሰን ሽንፈት በወልፍስበርግ የሚያስተናግድ ከሆነ የቡንደስሊጋው አሸናፊ መሆኑን ያረጋግጣል። ኬንና ዳየር ከ31 ጊዜ የቡንደስሊጋው አሸናፊ ክብራቸውን ለማሳካት ያልማሉ። የቀድሞ በርንሌ አሰልጣኝ ቪንሰንት ኮምፓኒ ከባቫሪያኑ ክለብ ጋር የመጀመሪያ ዋንጫውን ለማሳካትም ተቃርቧል። የባቢ አሎንሶ ባየር ሌቨርኩሰን ቡንደስሊጋው ሊጠናቀቅ 4 ጨዋታዎች ቀርቶት በ8 ነጥቦች አንሶ ሁለተኛ ስፍራ ላይ ተቀምጦ ይገኛል። ሁለቱም ክለቦች ባየርና ሌቨርኩሰን ግን ከወዲሁ የቀጣይ ዓመት የሻምፒዮንስ ሊግ ተሳታፊነታቸውን አረጋግጠዋል። ጣሊያን ሴሪያ የጣሊያን ሴሪያ ይበልጥ የተሰባሰበ ነው። የአምናው ሻምፒዮን ከናፖሊ ጋር እኩል 72 ነጥቦችን ይዞ በጎል ልዩነት ብቻ ተለያይቶ ካናት ተቀምጠዋል። ከ22 አንስቶ ሴሪያው ዋንጫ ተፎካካሪዎችና ወራሽ ክለቦች ተመሳሳይ ነጥብ ይዘው የሚያጠናቅቁ ከሆነ በፕሌኦፍ እንዲለዩ የሚያደርግ ሕግን አጥብቋል። ስኮትላንዳዊ ማክቶሚኒ እና ጂልሞር ከኔፕልሱ ክለብ ጋር ታላቁን ገድል ይፈጽማሉ ወይስ የሲሞኔ ኢንዛጊ ኢንተር በድጋሚ? ስፔን ላሊጋ በስፔን ባርሴሎና 28ኛ የሊግ ክብሩን ለማሳካት አልሟል። ሁለተኛ ስፍራ ላይ ከተቀመጠው ሪያል ማድሪድን በ4 ነጥቦች ይበልጣል። ሶስተኛ ስፍራ ላይ ካለው አትሌቲኮ ማድሪድ ደግሞ በ13 በልጦ ተቀምጧል። ባርሴሎና እና ሪያል ማድሪድ ሊጠናቀቅ የ5 ጨዋታ ዕድሜ ብቻ በቀረው ሊግ በፈረንጆቹ ግንቦት 11 በኤል ክላሲኮ የሚገናኝ ይሆናል። ከዚያ ቀደም ብሎ ግንቦት 3 ባርሴሎና ቫላዶሊድን አሸንፎ ማድሪድ በሴልታ ቪጎ ግንቦት 4 የሚሸነፍ ከሆነ ኤል ክላሲኮ ድል ካታሎኑ ክለብ ለድል ያበቀዋል። ፖርቱጋል ፕሪሜራ ሊጋ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የቀድሞ ክለብ ስፖርቲንግ ሊዝበን ከቤንፊካ ጋር እኩል ነጥብ ይዘው ካናት ተቀምጠዋል። በ4 የጎል ልዩነት ስፖርቲንግ በድጋሚ ባለክብር ለመሆን እድል አለው። ከሴሪያው በተለይ የፖርቱጋል ሊግ አሸናፊ የሚለየው በቡድኖች የእርስ በርስ ግንኙነት የተሻለ ሪካርድ ነው። በታህሳስ ወር ስፖርቲንግ ቤንፊካን 1-0 አሸንፎ የነበር ሲሆን የሁለተኛ ዙር ፍልሚያቸው ደግሞ በውድድር ዘመኑ የመጨረሻ ጨዋታ የሚገናኝ ይሆናል። ኔዘርላንድ ኤርዲቪዜ ጆርዳን ሄንደርሰን የመጀመሪያ የደች ዋንጫውን ለማሳካት ተቃርበዋል። አያክስ አምስተርዳም ከተከታዩ ያለ የነጥብ ልዩነት 9 ነው። አያክስ ከኤሪክ ቴን ሃግ 21 ክብር ባለ መጀመሪያ የሊግ ክብሩን ለማሳካትም ቀርቧል። ሁለተኛ ስፍራ ላይ የተቀመጠው ፒኤስቪ 5 እና አያክስ በበኩሉ 4 ጨዋታዎች ይቀራቸዋል። ፈረንሳይ ፍሬንች ሊግ 1 ፓሪስ ሴን ዠርመን ከወዲሁ ባለ ክብር መሆኑ ተረጋግጧል። ለአራተኛ ውድድር ዘመን ጊዜ ማለት ነው። ማርሴይ፣ ሞናኮ፣ ሊል፣ ኒስ እና ሊዮን እንዲሁም ስትራስቡርግ ለአውሮፓ መድረክ ተሳትፎ ቦታ እየተፋለሙ ይገኛሉ።